በረከት ማለት ገንዘብ ማለት አይደለም። ሰው በጣም ብዙ ገንዘብ ኖሮት ያልተባረከ ሊሆን ይችላል። ገንዘቡን በተለያየ መንገድ ሊያመጣው ይችላል። ሰርቶ የሚያምጣው፣ አታሎ የሚያምጣው፣ በየትኛው መንገድ ያምጣው ሰው ገንዘብ ሊኖረው ይችላል። ገንዘብ አለው ማለት ግን ተባርኳል ማለት አይደለም። በፍጹም ሚሊዮነር ሆኗል ማለት ተባርኳል ማለት አይደለም። ዝነኛ ሆኗል ማለት ተባርኳል ማለት አይደለም። ማይክል ጃክሰን እንደሱ ዝነኛ አልነበረም። ገንዘብም ሀብትም ነበረው። was he blessed? ሰዎች እየዘፈነኩ ይወድቁ ነበር። ተባርኳል? የሚያሳዝን ሰው ስቃይን የኖረው እንጂ በረከት አታይበትም። ስለዚህ በረከት ማለት ዝነኛ መሆን፣ በቃ ፖፑላር መሆን አይደለም። በረከት ዝናን ሊያመጣ ይችላል። በረከት ማለት ሚሊዮነር ወይም ቢሊዮነር መሆን ማለት አይደለም። በረከት ሊያመጣ ይችላል። ያንን ግን ቢሊዮነር ሆነው ፈጽሞ በረከት በህይወታቸው የሌለ ሰዎች አሉ። ዝነኛ ሆነው ፈጽሞ በረከት በህይወታቸው የሌለ ሰዎች አሉ። ደስተኞች አይደሉም። they are not happy, they are not enjoying it. ኢንጆይ የሚያደርጉት አይደለም። ሰው ይጮሃል ሰው እነሱ በግላቸው ስቃይ ኑሮ ነው የሚኖሩት። እንደ ማይክል ጃክሰን ማለት ሌሎችም ማለት መጥራት ይቻላል። እና በረከት ገንዘብ ማለት አይደለም። በረከት ለዚህ ነው ሚስጥር ነው የሚባለው። ለዚህ ነው ሚስትሪ ነው፣ ከአምላክ የሚሰጥ ነው። ሽሮ ይጣፍጣል አንቺ ቤት ስበላው፣ አንቺ ቤት ስበላው እዛኛው ጋር ከበላሁት ጮማ አንቺ ቤት የምበላው ሽሮ ግን የተለየ ነው። ዘይቱ ቶሎ አያልቅም፣ ጤፉ ቶሎ አያልቅም። ደስታ አለ ቤት ውስጥ፣ ሰላም አለ ቤት ውስጥ። እና በረከት it's different። ደስ የሚለኝ ራሱ ፈጣሪ እግዚአብሔር ምን አለ መሰለኝ፣ እንደዚህ በሉና ባርኳቸው አለ። እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምም ይስጥህ ብላችሁ ባርኳቸው እኔም እባርካቸዋለሁ። እናንተ እንደዚህ በሉና እግዚአብሔር ይባርክህ ይጠብቅህ ፊቱን ያብራልህ ይራራልህ ሰላምን ይስጥህ ፊቱን ወደ አንተ ያንሳ በሏቸው and I will bless them አለ። እኔ ባርካቸዋለሁ። ስለዚህ እሱ ራሱ ቃላቶቹ መውጣት እንዳለባቸው አዟል ማለት ነው። ራሱ ነው ባርኮ ያለው። ስለዚህ ገንዘብ አይደለም በረከት፣ ገንዘብ ግን ሊያመጣ ይችላል። ዝና አይደለም በረከት፣ ዝናን ግን ሊያመጣ ይችላል። በረከት የተለየ ነው። ሰላም አለው፣ ደስታ አለው፣ እርካታ አለው። ማጣት የለበትም። አትጨነቂም፣ አትቸገሪም። ችግሮችን ይሞላልሻል። በረከቱ የሚስባቸው ነገሮች አሉ። የሱ ስጦታ ነው። ትንሿን ነገር አብዝቶልሽ 2 ዓሳና 5 እንጀራን ለ5,000 ሕዝብ እንዲሆን አድርጎ ያኖራል። ከዛ ደግሞ ለሌሎች እንድትሰጪ ደግሞ መትረፍረፍ ደግሞ ይመጣል። ስለዚህ ያኛው ባንክ አካውንትሽ እንደዚህ ይሆናል። ከዛ እዚህ ጋር ሰጥና በረከትን የራሱ ይመጣበት መንገዶች አሉ። ግን አሁን የሆነ ቦታ ሄደሽ ከዛ ሰጥቼ ለሆነ ሰውዬ ገንዘብ ሰጥቼው ከዛ እሱ ቃል አውጥቶብኝ ምናምን በረከት አልቀበልም። እንደዛ አይደለም የሚመጣው። እንደዛ አይሰራም። ኪሳራ ነው። ማዕት ሰው እኮ ከስሯል። እኔ በግል ማውቃቸው ስንት ሰው እኮ ከስሯል። በዛ መንገድ አይደለም የሚመጣው። ራሱ በረከት የሚመጣበት መንገድ አለው እንጂ ለሆነ ሰውዬ ሄጄ 1,000 ብር ሰጥቼ ከዛ እሱ እጁን አንስቶ በቃ ተባረካል ስላለኝ አልባረክ። ያ በረከትን ሚስ አንደርስታንድ ማድረግና አቢዩዝም ማድረግ ነው። አቢዩዝ ተደርጓል። በረከት ንጹህ ነው። በረከት ንጹህ ነው። በቃ በፊትሽ የሚቀርበው ነገር ሁሉ ንጹህ ነው። በፊትሽ ቢቀርበው ገበታ ንጹህ ነው። በልተሽ ይስማማሻል፣ ደስ ይልሻል። ምክንያቱም እዚህ ውስጥ አመጽ የለበትም። እዚህ ውስጥ የሰው እንባ የለበትም። ሀብትሽ ውስጥ ያለሽ ነገር ውስጥ ግፍ የለበትም። ግን ግፍ ያለበት ገበታ ሊሆን እኮ ይችላል። ግፍ ያለበት ሀብት ሊሆን ይችላል። የሰው እንባ ያለበት ሀብት ሊሆን ይችላል። ሀብትን እየተቃወምን አይደለም። ብልጽግናን እየተቃወምን አይደለም። የተባረኩ ሰዎች እግዚአብሔር ሀብታም ያደረጋቸው ሰዎች እንኳን ሆኖ ያስፈልጋሉ። ያበለጸጋቸው ሰዎች እንኳን ሆኖ ያስፈልጋሉ። ግን ሁሉም ሀብት ግን ንጹህ ነው ማለት አይደለም።
ወይም ደግሞ ብዙ የተትረፈረፈ ነገር ስለሌለሽ በታክሲ ስለሄድሽ ከዛ ቤትሽ ትንሽዬ ስለሆነች ምናምን እንደዚህ የምታሳዩ ላይሽ ላይ የምታሳዩ አልማዝ ወርቅ ምናምን ስለሌለሽ አልተባረክሽም ማለት ግን አይደለም። በረከት በዛ አይደለም የሚወሰነው። በበረከት በዛ አይደለም የሚታየው። በረከት ከሰላም ጋር ነው፣ ከደስታ ጋር ነው፣ ሚስጥር ነው። እንቅልፍሽ የጣፈጠ ነው። ስትተኚ ትራስሽ ይመችሻል። ከሱ እንቅልፍ ላይ ሁሉ እኮ ይታያል እኮ በረከት። በኋላ እናየዋለን። ግን ስትተኚ ራሱ እንቅልፌ ሰላም ነው ወይ በሰላም እተኛለሁ ወይ ብለሽ እኮ ታያለሽ። ቤትሽ ሰላም ነው ወይ? ህይወትሽ ሰላም ነው ወይ? እዛ ከውጭ ሊናወጥ ይችላል። አንቺ ጋር ግን ውስጥሽ ሰላም ነው እና ይለያል። ግን ትክክለኛ መንገዶች አሉ የምናገኝበት። በረከትን የሚያመጡ ነገሮች አሉ። ራሱ ፈጣሪ ያስቀመጣቸው ነገሮች አሉ። አንደኛ በጣም በጣም ኢምፖርታንት ነው የምለው እኔ ለሰው ልጅ ፈርሃ እግዚአብሔር ነው። በረከትን የሚያመጣው ፈርሃ እግዚአብሔር ነው። ለአንቺ ብቻ አይደለም፣ ለልጆችሽ፣ ለልጅ ልጆችሽ፣ ለዘርሽ በረከት የሚያመጣ ነገር ፈርሃ እግዚአብሔር ነው። እኔ አንድ ክርስትና አባት ነበሩኝ ናዝሬት አዳማ እና ክረምት ይሄድ ነበር ከልጆቻቸው ጋር። ያው ክርስትና አባት ሲባል ክርስትና ልጅ ስለሆንኩኝ እንደ ፋሚሊ ነው የምታየው። እና እዛ ሲሄድ አባታቸው በጣም እግዚአብሔር የሚፈሩ ሰው ናቸው። በጣም ልክ 11 ሰዓት ሲሆን የሚጸልዩበት እንትን አለቻቸው። ፊታውራሪ ገሰሰ ዘለለ ይባላሉ። እና የሚጸልዩባት ቦታ አለች፣ ከፍታ ቦታ። እዛች ገብተው ይጸልያሉ። በጣም ጠንቃቃ ናቸው። በጣም ፈጣሪን ይፈራሉ፣ እግዚአብሔርን ይፈራሉ። የሚያደርጉት ነገር ሁሉ በጥንቃቄ ነው። በ80 አይ ቲንክ ኖ ከዛም አልፈዋል። እድሜያቸው ትልቅ ሆነው እሳቸው ሄዱ። አሁን ልጆቻቸው አሉ። የሰውየውን በረከት እኔ ልጆቻቸው ላይ ያዋሉ። እያንዳንዳቸው ልጆቻቸው ብለስድ ናቸው። ለምን? ሰውየው በግፍ አላሳለፉም። ሰውየው እንባ አልነበረባቸውም። ፈጣሪም ፈርተው ነው የኖሩት። ስለዚህ መጀመሪያ ማነሳው በረከትን የሚጠራ ነገር ፈርሃ እግዚአብሔር ነው። ሪቨረንስ የሚባለው ነገር ነው። ፈርሃ እግዚአብሔር ማለት አንድ ነገር ባደርግ ያጋጨኛል፣ ይገለኛል ብሎ መፍራት አይደለም። ተሪፋይድ መሆን አይደለም። ግን ስናገር እየሰማኝ ነው፣ የማደርገውን ነገር እያየኝ ነው። ልክ ዮሴፍ እንዳደረገው የሰው ሚስት ስትጠመጠምበት ነው ያየኛል ነው ካለት ስለ ባሏ ነገራት። ያልሰጠኝ ነገር የለም፣ እኔ ደግሞ በሱ ፊት በእግዚአብሔር ፊት ይሄን አላደርግም ነው ያለው። እና ይሰማኛል፣ ስለዚህ ይሄን አልናገርም። ያየኛል እሱ፣ ስለዚህ ይሄን አላደርግም። የቤት ሰራተኛዋን አትበድያት፣ ያይሻል። ቤት ውስጥ ጓዳሽን ያለ እሱ። ከስር ያለውን ሰራተኛ አታስጨንቀው፣ ያይሃል፣ የሚፈርድለት አለው። እና ፈርሃ እግዚአብሔር ማለት እሱን እያሰብሽ ከመናገር መቆጠብ፣ እሱን እያሰብሽ ግፍ ከማድረግ መቆጠብ፣ እሱን እያሰብሽ ክፉ ነገር ማድረግ ስትችይ አለማድረግ ነው ፈርሃ እግዚአብሔር ማለት። ሪቨረንስ ማለት እሱ ሪስፔክት ማድረግ፣ በሱ ፊት እንደምትኖር ያሰበሽ እሱን ማክበር፣ ከፍተኛ ዲፕ የሆነ ሪስፔክት ማለት ነው። እና ደግሞ ይጠብቅሻል። እኔ ባለትዳር አይደለሁም፣ የምኖረው ብቻዬን። ከህግ አልተላለፍ እንጂ የፈለኩትን ነገር ባረክ ማንም አይጠይቀኝም። ግን እሱን በመፍራት ማላረጋቸው በጣም ብዙ ነገሮች አሉ። አላረጋቸው። አንዳንድ ጊዜ ሰዎች ተነስተውብሽ ሲሳደቡ ምን ሲሉ መልስ መስጠት በጣም ቀላል ነው። መሳደብ ቀላል ነው። እንደውም የሆነ ነገራቸውን ፈልገሽ መስበርም ቀላል ነው። እነሱን ግን ታዳምጫቸውና እነሱ ይሄንን አሉ፣ እኔማ እግዚአብሔርን እፈራለሁ፣ ስለዚህ ምንም አይደለም፣ just
ይቅር ብለሽ ታልፊያለሽ። ይጠብቅሻል፣ ፕሮቴክት ያደርግሻል። ያ ፊር ኦፍ ጋድ የሚባለው ወይም ፊር ኦፍ አላህ። ከዛ ማድረግ የሌለብሽን ነገር ልታረጊትና ምን ችግር አለው እንደዚህ ላደርግ እችላለሁ ትያለሽ እኮ ግን እሱ ያየኛል አላደርገውም ትያለሽ። ያ ደግሞ ይጠብቃል፣ በረከት አለው። ምን ይላል መሰለሽ? በአንተ ለሚያምኑ በሰዎች ፊት ያዘጋጀሃት ለሚፈሩህ የሰው በርካት ቸርነት እንደምበዛ ይችላል። አንቺ እሱን የምትፈሪ ከሆነ የተደበቀች ልዩ በረከት ላንቺ አለች። ስውር በረከት አለች። ሌላ ምን ይላል? ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጣቸው ይላል። ቀስት ተዘጋጅቶብሻል፣ ይወረወራል። ከዛ ምልክት ይሰጥሽና ዞር በይልሻል። ቀስቱ ተወርውሯል። ቀስቱ ግን አንቺን አይነካሽም። የሆነ ውርጅብኝ ይመጣብሻል። ሼክ ኦፍ አድርገሽ አራግፈሽው አንቺ እንዳማረብሻለሽ። ለምን? ስለምትፈሪ። እኔ እንዳጠናሁት በቅዱሳን መጽሐፍት በረከቶች በሙሉ ረጅም ዕድሜ፣ ሀብት፣ ብልጽግና፣ ሰላም፣ ደስታ፣ ክብር በሙሉ አሶሲየት የተደረገው እሱም መፍራት ጋር ነው። ለሚፈሩት ነው። ለሚፈሩት ክብር አለው፣ ያከብራቸዋል። እሱ ካከበረሽ ደግሞ ማንም አያዋርድሽ። ሰዎች ካከበሩሽ፣ ሰዎች ከሆነ ካከበሩሽ ሊያዋርዱሽ ይችላሉ። ያወጡሻል፣ አውጥተው ይፈጠፍጡሻል። እሱ ለሚፈሩት ክብርን አዘጋጅቷል። እሱ ያከበረውን ማንም አያዋርደው። ለሚፈሩት ሀብት አለው፣ ይሰጣል። ንጹህ ጸጸት የሌለበት ሀብት ነው። ንጹህ ጸጸት የሌለበት ሐዘን የሌለበት ብልጽግና ይሰጥሻል። ደስታ አለው፣ ሰላም አለው፣ ጤና አለው፣ ረጅም ዕድሜ አለው። ስተኝ እንቅልፍሽ የጣፈጠ ነው። ያንን ያደርጋል። ይህን ሁሉ ግን የሚሰጠው ሂጂና ፊር ኦፍ ጋድ ብለሽ አጥኚ። ሁሉን ነገር ያዘጋጀው ሞገስ ስትታይ በላይሽ ላይ እሱ የሚያስቀምጠው እግዚአብሔር የሚያስቀምጠው ሞገስ አለ። በላይሽ ላይ የሚሰጥሽ ክብር አለ። እሱ የሚያወጣው ዝና አለ። አሁን የሰለሞንን ዝና አወጣው ይላል፣ ዝና ወጣ ይላል። እሱ የሚሰጥሽ ዝና እቺ ፈረንጆቹ 50 minutes fame ትባላለች። 50 minutes fame የሚባለው ቀደም አንቺ እንዳነሳሽው ተሳድበሽም ሆነ ምን ብለሽም ሆነ ዝነኛ መሆን ትችላለሽ። ግን 15 ደቂቃ ነች። በቃ 15 ደቂቃ ፌም ነች፣ ተጠፋለች። አንዳንዴ ሰዎች ዝነኛ ለመሆን ፈልገው ዝነኛ የሆነ ሰው ሊፈልጉና እሱ ላይ ይንጠለጠላሉ። ወይ አንቀው ይዙሻል። በቃ ለመታወቅ እኮ ነው። እኔ አሁን አንዳንዴ እንደዛ ያጋጥመኛል። እሺ በቃ ትታወቃለህ ብዬ ስቃለሁ። ከዛ ያችን 15 ደቂቃ ፌም ያገኛሉ። ከ6 ወር በኋላ የለህም፣ አንተ ትረሳለህ። የለም 15 ደቂቃ ፌም ነው። 50 minutes ፌም ትባለው ነች። ስትፈሪው ግን እሱ የሚያወጣልሽ መልካም ስም አለ። እሱ ቢሰጥሽ ዝና አለ። ዝና ብቻ ሳይሆን ስምሽን እንደ ሽቶ ያደርገዋል፣ ተወዳጅ ያደርገዋል። ስምሽ የተወደደ ነው። ሰላምሽ የተጠበቀ ነው። እረፍትሽ ሙሉ ነው። የሚጎልብሽ ነገር የለም። የምታጭው ነገር የለም። ይሄንን ሁሉ የሰጠው ለማን ነው? ለሚፈሩት ነው። ስለዚህ አንዱ መሰረታዊ ነገር መፍራት፣ እሱን ማክበር ነው። እሱን አክብረሽ ስትኖሪ፣ ከዛ ፈርተሽ ስትኖሪ በረከቱ ሁሉ ባንቺ ላይ ነው። ይሄ አንዱ ነው። በጣም እኔ እንደው በእኛ ፕሮግራም አንድ ነገር ብቻ መናገር ካለብኝ ለተመልካቾቻችን በፈርሃ እግዚአብሔር ኑሩ፣ ፍሩት፣ ሪስፔክትም ሪቨረንስ ይኖራችሁ። ያ መፍራት ለእናንተ ብቻ አይደለም፣ ለልጆቻችሁም በረከትን ያመጣል። ልጆቻችሁ በረከትን ያመጣል። ፊር ኦፍ ጋድ። ግን ሰው እንደ ልቡ ሲሆን፣ እኔ አሁን አዝናለሁኝ እኮ አንዳንዴ ሰዎች እንደ ልባቸው ሲሆኑ። አንድ ጊዜ አንዲት ሴት ደወለችና እኔ ጋር ከብዙ ዓመት በፊት ነው። ከዛ ማይሆን ነገር ነው ያለች። ፍርድ ጀጅ እያደረገች ነበር። እኔ ላይ እየፈረደች ነው የምታወራው። ከዛ ባለትዳር ነሽ አልኳት። አዎ። ስንት ልጆች አሉሽ? 4 ልጆች። ይኸውልሽ አልኳት፣ አሁን 4 ልጆች ያላት ሴት አንቺ የምትናገረው ነገር አትናገርም አልኳት። መናገር የለባትም። ለልጆችሽ አስቢላቸው። መልካም ነገር ተናገሪ፣ መልካም ነገር አድርጊ፣ ልጆችሽ ይባረካሉ። በእንዲህ አይነት ክፋት ግን ስትኖሪ
አሁን በዚህ አይነት ባህሪ ስትኖሪ ብለሽ እንደዚህ መርዛማ ስትሆኚ ግን ለልጆችሽ እርግማን ነው የምታስቀምጪው። እስቲ አስቢላቸው ለነሱ አልኳት። አንቺ ታነቢ ይሆናል፣ እኔ ኮሜንት አላነብም። ኮሜንት ስር ጥሩ ኮሜንቶች ይኖራሉ። ከዛ ደግሞ መተው ዝም ብለው የሚሳደቡ ሰዎች አሉ። ለምን ለራስህ አታስብ? እኔ አትጎዳኝም። በራስህ ላይ ግን እርግማን እያመጣህ ነው። እርግማን እንደ ጠማማ ቀስት ነው፣ ይወረወራል አይደለም? አሁን እኔ ላይ ወረወር ወይ ፍቅር ላይ ወረወረው አንቺ ምናምን ብሎ አንቺ ላይ እርግማን መጥፎ ቃል ተናገረ። ፍቅር ምንም አትሆን። ቀስቱ ይሄድና የተወረወረው ቀስት ይገለበጣል። ተገልብጦ አንተን ነው የሚወጋህ፣ እኔን አይደለም። የተናገርከው መጥፎ ቃል በሙሉ እየተገለበጠ አንተን ነው የሚወጋህ። እኔም አላነብህም ጭራሽ። በፍርሃት ግን ማለት ይሄ የሚያስጨንቅ ፍርሃት ሳይሆን ደስ የሚል ፍርሃት ነው። the fear of God reverence። እና በዛ ፍርሃት ግን ሲመላለሱ በረከትን ወደ ቤታቸው ያመጣሉ። በረከት ወደ ቤታቸው ይገባል። ይሄ መሰረታዊ ነው፣ በጣም መሰረታዊ ነው። ሁለተኛ እንደ ፈቃዱ መኖር። ፈቃድ ይሁንልኝ ማለት እሱን እኮ ትረስት ማድረግ ነው። አንተ ደስ ያለ ይሁን። የኔ ጸሎት ይሄ ነው። በነገራችን ላይ ብዙ ጊዜ የምጸልየው 90% ጸሎቴ ምስጋና ነው። 90% ጸሎቴ ምስጋና ይሆንና ከዛ በኋላ እንዲህ ያድርግልኝ ይልና ከዛ ወዲያው ለውጠውና አንተ ፈቃድህን አድርግልኝ፣ አንተ ደስ ያለህ ይሆናል። ስለዚህ እንደ ፈቃዱ መኖር፣ እሱ የሚፈልገው ቦታ ላይ ስትኖሪ፣ እሱ የሚፈልገው አኗኗር ስትኖሪ በረከትን ያመጣል። ቀላል አይደለም፣ ግን አምላክሽ የምታመልከው አምላክ የሚወደው አይነት አኗኗር ለመኖር እንሞክር። ዝም ብዬ መዝረክረክ የለብኝም። ዝም ብዬ በቃ የማይገባ ነገሮች እያረኩኝ መኖር እችላለሁና በቃ አክሰሱ አለኝና ብዬ የተዝረከረከ ኑሮ መኖር የለብኝም። በተቻለ መጠን ለመቀደስ መሞከር፣ በተቻለ መጠን ንጹህ ለመሆን መሞከር፣ አንደበትን መቀደስ፣ ከአንደበት የሚወጣውን ቃላት መጠንቀቅ፣ የምናረገውን ነገር መጠንቀቅ፣ ምስኪኖች ላይ ግፍ አለማድረግ፣ ከኛ በታች ባሉ ላይ ክፋት አለማድረግ፣ እንደፈለግን አለመናገር፣ እንደፈለግን አለመፍረድ እና በተቻለን መጠን እሱ ደስ በሚለው ሁኔታ እንኖር። በረከቱን ይሰጠናል። አትፈራውም አይሰጥ በረከት አታስበው። ያለ ፊር ኦፍ ጋድ አታስበው። ከፈቃዱ ውጪ አንተ እንደፈለክ ነው መኖር የምትፈልገው በረከትን ዶንት ኢቭን ቲንክ አባውት ኢት። ከዛ እሱን በማያስደስተው በሚጸየፈው መንገድ ነው እየኖርክ ያለው። የእሱን በረከት አታስበው፣ የለም አታገኘው። እና ይሄ በጣም ኢምፖርታንት ነው። የመጨረሻ ከበረከት ጋር የሚያያዘው እሱ ደግሞ ቤቴ ነው ያለውን ቦታ ማክበር፣ አባቶችን ማክበር፣ በእድሜ የሚበልጡንን ማክበር፣ የሃይማኖት መሪዎችን ማክበር፣ ይሄ በረከትን ይስባል።